ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 8 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። ወለድ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት በርከት ያሉ የግንባር መረጃዎችን ይዣለሁ። በተለያዩ አካባቢዎች ዛሬ ሲደረጉ የዋሉ አውደ ውጊያዎችን በተመለከተ ዝርዝር መረጃዎችን እንደተለመደው የግንባር መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ፋኖ ጥብቅ ትዕዛዝ አስተላልፏል። ሰሞኑን ካለው ጉዳይ ጋር በተያያዘ ከዚህ ጋር በተያያዘም እንደዚሁ የወጣ መግለጫ አለ። ሁለቱን መረጃዎች ጨምሮ በተለያዩ አካባቢዎች ያሉ አውደ ውጊያ የግንባር ዝርዝር መረጃዎችን ሰማላችሁ። በተለያዩ አካባቢዎች በተደረጉ ውጊያዎች እንደዚሁ ከተሞች በቁጥጥር ስር ስለመዋላቸው እንዲሁም ደግሞ ወታደራዊ አዛዦችም ላይ እንደዚሁ በውጊያ የፈጸመውን ግድያ በተመለከተም እንደዚሁ በዚህ የመረጃ ሰዓት የምትሰሟቸው ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነ ሽመልስ አብዲሳ እንግዲህ በሚሊዮን የሚቆጠር ሚሊሻ እናሰለጥናለን በሚል መጠነ ሰፊ እንቅስቃሴ እያደረጉ ነው የሚገኙት። ከዚህ ጋር በተያያዘ ጉዳዩ ምንድን ነው የሚለውን እንደዚሁ ዝርዝር መረጃ የምትሰሙ ይሆናል። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል.ኮም ላይ ሀሳብ አስተያየቶቻችሁን ልታደርሱ ትችላላችሁ። እንዲሁም ደግሞ በሌሎች ማህበራዊ ሚዲያ መልእክት መላላኪያ መንገዶችም እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ የተለያዩ አስተያየቶችን እያደረሳችሁ ነው። መረጃዎችን በጉጉት እየተጠባበቃችሁ እንደሆነና በተለይ በአማራ ክልል ያለውን የዝርዝር የውሎ መረጃዎችን በዋናነት ከዚህ እያገኛችሁ እንደሆነ ብዙዎቻችሁ እየገለጻችሁ ነው። በእጅጉ አመሰግናለሁ። እናንተም ሀሳብ አስተያየት ቢኖራችሁ እንደዚሁ ተሳትፏችሁን አሳድጉ። ላይክ፣ ሰብስክራይብ እያደረጋችሁ እንደዚሁ የቻናሉን ተከታዮች ቁጥር በማሳደግ እንዲሁም ደግሞ ቻናሉ ተደራሽ እንዲሆን ለብዙዎቹ ይህንም ማድረጋችሁ እንደዚሁ ተሳትፏችሁን ቀጥሉ። በቀጥታ ወደ መረጃዎች ነው የማልፈው። በአዲስ አበባ ዙሪያና በኦሮሚያ መጠነ ሰፊ የሚሊሻ ወታደራዊ ስልጠና መርሃ ግብር ተጀምሯል። እንዲህ ባለፈው ሳምንት በዚህ ጉዳይ ላይ ተደጋጋሚ መረጃዎች ሲደርሱ ነበር። አሁን በተለይ አዲስ አበባ ከተማ ዙሪያ ያለውን የሸገር ከተማ ተብሎ የሚጠራውን ከተማ ጨምሮ በመላው ኦሮሚያ አዲስ የሚሊሻ ስልጠና በስፋት ተጀምሯል። እንግዲህ በኦሮሚያ እየተሰጠ ያለው ሚሊሻ ስልጠና የተለያዩ ዓላማዎች እንዳሉት ነው መረጃ ምንጮቹ የሚገልጹት። ባለፈው ሳምንት እንግዲህ በተለያዩ አካባቢዎች በተለይ ወደ አማራ ክልል ዘመቻ ከተጀመረ በኋላ በርካታ ቦታዎችን የመከላከያ ለቆ እየወጣ እንደነበር የሚገልጹ መረጃዎች ወጥተዋል። ይህንን ተከትሎ የኦነግ ሸኔ ታጣቂዎች በቀላሉ ቦታዎችን እየተቆጣጠሩ እንደሆነ ሲገለጽ ነበር። በወቅቱ እነ ሽመልስ አብዲሳ በመከላከያ የስልጠና ድጋፍ ይሰጣችኋል፣ ራሳችሁን ቻሉ የሚል እንደዚሁ ትዕዛዝ ስለመሰጠቱ በተለይ በወለጋና ሸዋ አካባቢ መረጃዎች ደርሰው ነበር። ከዚህ ጋር በተያያዘ በተለይ አሁን እየተሰጠ ያለው ስልጠና ደግሞ አዲስ አበባን ማዕከል ያደረገና የአዲስ አበባን ፖለቲካ እንዲሁም ደግሞ በሰሜን ኢትዮጵያ እና በመካከለኛው ኢትዮጵያ አካባቢ ያለውን ጦርነት ግምት ውስጥ ያስገባ እንደሆነ ነው መረጃዎቹ የሚያሳዩት። ይህ እንግዲህ በኦሮሚያ ክልል በሚሊዮን የሚቆጠር ሚሊሻ ስልጠና የተባለበትን ዋና ምክንያት በተመለከተ የመረጃ ምንጮቹ የሚከተሉትን ምክንያቶች አስቀምጠዋል። አንደኛ መከላከያ በኦሮሚያ አብዛኛውን ቦታዎችን ለቆ ስለወጣ እነዚህም ቦታዎች ለመተካት ነው። ያው እንግዲህ ወደ አማራ ክልል አብዛኛው የሀገሪቱ የምድር ጦር እዞች ወደ አማራ ክልል ለዘመቻ ገብተዋል። ከዛ ባሻገርም ወደ ሰሜን ኢትዮጵያ ባለው ውጥረት ምክንያት እንቅስቃሴ አድርጓል። በዚህ ምክንያት በኦሮሚያ ክልል ያለውን እንደዚሁ ክፍተት ለመሙላት ነው ተብሏል። ሁለተኛው ከኦሮሚያ ክልል የተወሰነ የልዩ ኃይል አባል የኦሮሚያ ልዩ ኃይል አባል እንደዚሁ ከመከላከያ ጋር በመከላከያ መለዩ ወደ አማራ ክልል መዝመቱ በተደጋጋሚ መዘገቡ ይታወቃል። ከዚህ ጋር በተያያዘ እንደዚሁ ይህንንም የጸጥታ ኃይል ክፍተት ለመሙላት እንደሆነ፣ ሌላው ደግሞ ከመከላከያና የኦሮሚያ ልዩ ኃይል በሰሜን ኢትዮጵያ በተራዘመ ጦርነት ውስጥ ሊቆዩ ይችላሉ የሚል ታሳቢን ግምት ውስጥ ያስገባ ነው። በዚህም መሰረት እንግዲህ ያው ከህወሓት ጋርም እንዲሁም ደግሞ ከኤርትራ ጋር ያለውን ከፋኖ ባሻገር ይህን ግምት ውስጥ በማስገባት የተራዘመ ጦርነት የኦሮሚያ ልዩ ኃይልና መከላከያ ቢቆይ በሚል ነው። ሌላው ከመስከረም 15 ጀምሮ በአማራ ክልል ያለውን ጦርነት ተከትሎ በተደረገ የኃይል ግምገማ ምክንያት ፋኖ ጋር ያለውን ጦርነት ታሳቢ ያደረገ የሚሊሻ ስልጠና ነው። በተለይ አዲስ አበባ ዙሪያን የሚጠብቅ ኃይል በሚል ከፋኖና ከሌላው ጋር እንደዚሁ ይህንን ግምት ውስጥ ያስገባ የሚሊሻ ስልጠና እየተሰጠ እንደሆነ፣ ሌላው አዲስ አበባ ውስጥ ያለው ከቀን ወደ ቀን እየተባባሰ የመጣውን የህዝብ ብሶት ተከትሎ በከተማ ውስጥ ህዝባዊ አመፅና ህዝባዊ ቁጣ አመፅ ሊቀሰቀስ ይችላል በሚል ለዚህም ከአዲስ አበባና ከፌዴራል መንግስት በጸጥታ ባሻገር ኦሮሚያን በዚህ አካባቢ ያለው የጸጥታ ስምሪት ላይ እንደዚሁ ተጠባባቂ ኃይል ለማሰልጠን ነው የሚሉ መረጃዎች ናቸው የደረሱት። በዚህ የኃይልና ወታደራዊ ግንባታ እነ ሽመልስ አብዲሳ ስርዓታችን ጉዳይ የሚሉት በተመለከተ የተለያዩ ጥሪዎችን እያቀረቡ ነው የሚገኙት። ይህ ስርዓት ከወደቀ ቃል በቃል ሽመልስ አብዲሳ
ከሁለት ቀናት በፊት ብልጽግና ቅርንጫፍ የክልላቸው ስብሰባ ላይ ያነሳው ነው። ብልጽግና ከወደቀ የኦሮሞ ህዝብ በድሮ ጠላቶቹ እጅ ይወድቃል፣ የተለየ አዲስ ተጠቂ ይሆናል በሚል ጉዳዩን ወደ ህዝብ ለመውሰድ ስለመሞከሩ ተዘግቧል። ሆኖም ግን ህዝቡ ግን በዚህ ዘመን የእናንተ ስርዓት እየተባል ውርደትና እንደዚሁ መከራ ነው የደረሰብን፣ ስለዚህ ራሳችሁን ቻሉ የሚሉ ምላሾችን ነው እየሰጠ ያለው። አጠቃላይ ስልጣን ከእጃችን ይወጣል የሚለው ከፍተኛ ስጋት ነው። በዚህ እንግዲህ ባለፈው ዓመት የፋኖ ጦርነት በተቀሰቀሰበት ወቅትም አዲስ አበባ ዙሪያ 400 ሺህ ሚሊሻ እናሰለጥናለን በሚል እነ ሽመልስ አብዲሳ በተለያየ መንገድ እንቅስቃሴ ሲያደርጉ ነበር። በአዲስ አበባ ዙሪያ በሚገኙ እንደ ሱሉልታ፣ ሰበታ፣ ለገጣፎ እና ገላንን በመሳሰሉ አካባቢዎች ይህንን ስልጠና መስጠታቸው ይታወቃል። ከዚህ ጋር እንደውም በወቅቱ የነበረው ወታደራዊ አፈሳ በአፈሳ ከተወሰዱ የከተማ ነዋሪዎች መካከል 4 የሚሆኑ የልብ ድካም የነበራቸው እንደዚሁ 2ቱ ህይወታቸው ማለፉ በወቅቱ መዘገቡ ይታወቃል። 2ቱ ደግሞ እስካሁን ድረስ እንደዚሁ በዛ አስገዳጅ ስልጠና ምክንያት ችግር ውስጥ እንዳሉ ነው መረጃዎች የሚያመላክቱት። አዲስ አበባን በተመለከተ እነ ሽመልስ አብዲሳ የተለያዩ ስምሪቶችን ስለማድረጋቸውም የመረጃ ምንጮቹ ዛሬ ይህንን አብረው አድርሰዋል። ከነዚህ እነ ሽመልስ አብዲሳ ባጃጆችን በተለይ በአዲስ አበባ ዙሪያና በአዲስ አበባ ከተማ ዳርዳር አካባቢ የሚገኙ ባጃጅ አሽከርካሪዎችን የአማራና የደቡብ ተወላጆችን በተለያየ መንገድ ከስራ ውጭ በማድረግ ባጃጆችን በመግዛት ላሰለጠኗቸው የሚሊሻ አባላት የባጃጅ ትራንስፖርት እንዲጀምሩ በብድርና በተለያየ መንገድ የጸጥታ ስራ አብሮ ለስለላ በሚል እንደዚሁ በኮየ ፍጨ እና በሌሎቹ አካባቢዎች ይህንን ስለማድረጋቸው መረጃዎች ጠቁመዋል። ከዛ ባሻገር የታክሲ አገልግሎትና የብስክሌት አገልግሎት በሚልም እንደዚሁ ላሰለጥኗቸው አንዳንድ ሚሊሻዎች ይህንንም እንደዚሁ አብሮ በከተማ ውስጥ የሚሰራ ስራ ጋር የሰጡት ስምሪት እንዳለ፣ ሌላው በአዲስ አበባ የሚገኙ የጥበቃ ኤጀንሲዎች የሰለጠነ የሰው ኃይል ከኦሮሚያ ክልል ብቻ ተቀበሉ በሚል እነ ሽመልስ አብዲሳ ይህንን መመሪያ በመስጠታቸው በአዲስ አበባ ህንፃዎች፣ አፓርትመንት፣ ሪል ስቴት፣ ኮንዶሚኒየም ግቢዎች የመንግስትና የግል ተቋማትን በጥበቃ ስራ ላይ በተሰማሩ እና በዚህ ኤጀንሲ የሚሰሩ ተቋማት አብዛኞቹ የነሱ እንደሆኑ ከተደረጉ በኋላ የህወሓት ሰዎች ለቀው ሲወጡ በዚህ መልክ እንግዲህ የሰለጠነ የሰው ኃይል እናቀርባለን በሚል የኦሮሚያ ልዩ ኃይል ስልጠና የወሰደ ኃይል እንዲያስገቡ እንደዚሁ ጫና እየተደረገ እንደሆነ፣ በሌላ በኩል ደግሞ ወደ ሚሊሻ ነክ የሆኑ የነሱ ደጋፊዎችን በአዲስ አበባ ስምሪት የሰጡበት ስራ ደግሞ የታክሲ ወረፋ ተብሎ የሚጠራ ስራ ነው። ለበርካታ ዓመታት የታክሲ ወረፋ አስከባሪዎች የአዲስ አበባ ከተማ ተወላጅ የሆኑ ወጣቶች በየከተማው በየአካባቢው ስራ አጥ የነበሩ ወጣቶች ሰሩት የነበረውን ስራ 13000 የሚሆኑትን የታክሲ ተራ አስከባሪዎች ከስራ ውጭ በማድረግ የኦህዴድ ብልጽግና የአዲስ አበባ ከተማን አጠቃላይ የደህንነት እንዲሁም ደግሞ የስለላ ከዛ አለፍ ሲል ደግሞ የተለያዩ የሰው ኃይል ስብጥርን 40/60 በሚለው ይህን ለማድረግ በሚል እንደዚሁ ከነዚህ ውስጥ የሚያስገቧቸው እንዳሉ ነው የተገለጸው። እንግዲህ ኦህዴድ ብልጽግና አዲስ አበባ ከተማን ጨርሶ ለመቆጣጠር በነ አብይ በኩል እንደ ፌዴራል መንግስት፣ በነ ሽመልስ በኩል እንደ ኦሮሚያ ክልል መንግስት፣ በነ አዳነች በኩል ደግሞ እንደ አዲስ አበባ ከተማ አስተዳደር መንግስት ተቀናጅተው እያደረጉ ያለው ስራ የከተማውን ህልውና አደጋ ላይ የሚከት እንቅስቃሴ እንደሆነ ነው መረጃዎች የሚያሳዩት። በተለይ ነባሩን ህዝብ በማፈናቀል በዲሞግራፊ በሰራተኛው ላይ በንግዱ እንዲሁም ደግሞ በተለያዩ አካባቢዎች በተለይ ከሸዋ ምንጃር፣ ደብረ ብርሃን አካባቢ የእርሻ ምርቶች ጭምር ወደ ከተማው እንዳይገቡና የእርሻ ምርት ገበያውን የእኛ አርሶ አደሮች መያዝ አለበት የሚለው ጭምር የተለያዩ ቅሬታዎችን እያስነሳ ነው የሚገኘው። ወደ አዲስ አበባ እንግዲህ ገብታችሁ አትታከሙ በሚል ከ2 ዓመት በፊት በአማራ ክልል ተወላጆች ላይ ከአማራ ክልል በሚመጡ መንገደኞች ላይ ሲያደርጉት የነበረው ጫና እንግዲህ አሁን ለአሁኑ የፋኖ ትግል እንዳንድ እንደዚሁ ቅጽበታዊ ምክንያት ሲጠቀስ ነበር የነበረው። አዲስ አበባ ከተማን ጨርሰን ከያዝን የፖለቲካ ጥያቄያችን እንዲሁም ደግሞ ሪፐብሊክ እንኳ ብንመሰረት በዚህ መንገድ ጥያቄውን እናሳካለን የሚል እንደ ጅማ፣ እንደ ናዝሬት፣ እንደ ደብረ ዘይት ከአሁን በፊት በሌሎች ኢትዮጵያን ተገንብተው እንደነጠቋቸው ከተሞች አዲስ አበባ ላይ ጫፍ ደርሰዋል። ዙሪያውን እንግዲህ ሸገር ከተማ በሚል አዲስ አበባ ከታነቀ ቆይቷል። የሸገር ከተማ ፖለቲካ በቀላሉ የሚታይ አይደለም። ወደ መረጃዎች እቀጥላለሁ። ወደ መረጃዎች ስቀጥል የፋኖ መሪዎች ጥብቅ ማሳሰቢያ እና ትዕዛዝ ሰጥተዋል። የፋኖ አዛዥ ጥብቅ ትዕዛዝ ያስተላለፉት ከምርኮኛ አያያዝ ጋር በተያያዘ ነው። የምኒልክ ዕዝ ዘመቻ መምሪያ ኃላፊ ኮሎኔል ፈንታሁን መኩዬ
በውጊያ የሚማረክ ወታደር ዓለም አቀፍ ሕግን ተከትሎ የሰብአዊ መብቱ ተጠብቆ መያዝ አለበት ብለዋል። እንግዲህ ሰሞኑን በተለይ በውጊያ ላይ ቆስለው በሚያዙ እንዲሁም ደግሞ በሚማረኩ የፋኖ አባላት ላይ የመንግስት የጸጥታ ኃይሎች የተለያዩ የሰውነት ክፍሎችን በመቆራረጥ ያሳዩቸው ጭካኔዎችን በተመለከተ የፋኖ አባላት በእጃቸው የሚገኙ የመንግስት ወታደሮችን በዚህ መንገድ እርምጃ ይወስዳሉ። ከዛ በኋላ ፋኖ በጭካኔ እርምጃ የሚወስድ ከሆነ ወደ ፋኖ እጅ የሚሰጥ ሰራዊት የለም። ሰሞኑን ፋኖ ለቀይ መስቀል ያስረከባቸው ለሌላው ሰራዊት አርአያ ይሆናሉ በሚል እየተደረገ ያለ አሻጥር እንደሆነ እና ይህንን ግምት ውስጥ ያስገባ ወታደራዊ ተግባር እንደሆነ የሚገልጹ የመረጃ ምንጮች አሉ። ስለዚህ ፋኖ ደግሞ በተቃራኒው በውጊያ የሚማረክ ወታደር ዓለም አቀፍ ሕግን ተከትሎ የሰብአዊ መብት ተጠብቆ መያዝ አለበት ነው ያለው። ከዚህ በፊት ምርኮኞችን ተንከባክበን ለቀይ መስቀል አስረክበናል፣ ወደፊትም ይህንን እንድታደርጉ አሳስባለሁ ነው ያለው ኮሎኔሉ። ከዚህ ጋር በተያያዘ እንግዲህ በየትኛውም ቦታ በፋኖች የሚገኝ እና ከዚህ የሚገኝ ወታደር አስፈላጊው ጥበቃና እንክብካቤ እንዲደረግላቸው ጠይቀዋል። ይህንን ትዕዛዝ ያስተላለፉት እንግዲህ የሚኒልክ ዕዝ የዘመቻ መምሪያ ኃላፊ የአማራ ልዩ ኃይል የቀድሞው የአባይ ክፍለ ጦር ዋና አዛዥ እንደሆኑ የመረብ ሚዲያ ዘገባ ያሳያል። ወደ ሌሎች መረጃዎች ስቀጥል እንደዚሁ እንግዲህ የጀርመን ድምፅ ሬዲዮን የተመለከተው ዘገባ ነው። የመከላከያ ቃል አቀባይ ስለ ፋኖ የቀረበላቸውን ጥያቄ በተመለከተ ምንም ምላሽ ሳይሰጡ ቀሩ ይላል ጀርመን ድምፅ። በርካታ አድማጭ ተመልካች ያለው የጀርመን ድምፅ የአማርኛው አገልግሎት ፋኖ በአማራ ክልል ወሳኝ የሚባሉ ገዥ መሬቶችን መቆጣጠሩን ተከትሎና አዲስ ውጊያ መቀስቀሱን በተመለከተ በዘገባው የመከላከያ ምላሽን ለማካተት ያደረገው ጥረት እንዳልተሳካ ነው የተገለጸው። በጣቢያው የመከላከያ ቃል አቀባይ ብርጋዴር ጀነራል ጌትነት አዳነን ምላሽ እንዲሰጡት ጠይቆ ነበር። ሆኖም ግን ምላሽ አልሰጡም። ፋኖ በደቡብ ጎንደርና ሰሜን ወሎ ወሳኝ በሚባሉት ወሳኝ ገዥ መሬቶችን መቆጣጠራቸውን ከአካባቢው ነዋሪዎች ሰምቻለሁ በሚል ዶቼ ቬለ ያቀረበውን ዘገባ በተመለከተ የመከላከያ ቃል አቀባይ እንዲሁም ደግሞ የመንግስት ኮሚኒኬሽን ሚኒስተር ተጠይቀው ነበር በጉዳዩ ላይ በጀርመን ድምፅ። በዚህ ላይ በተለይ ጨጭሆ እንግዲህ ወሳኝ ቦታ ነች። በነገራችን ላይ ጎንደርና ወሎን የሚያገናኝ ቦታ ነው። ለበዘመናት ውጊያ ከተደረገባቸው እንደውም ደግሞ ብዙዎቹ የምታውቁት ከሆነ አንድ መስመር ብቻ ያለው ገዥ መሬት ነው። ይህንን ቦታ ፋኖስ መቆጣጠሩን በተመለከተ እንዲሁም ደግሞ በዚሁ መስመር እስከ ድልብ ድረስ ያሉትን አካባቢዎች መቆጣጠሩን በተመለከተ ዶቼ ቬለ ለጠየቃቸው የመከላከያ ቃል አቀባይ በዚህ ጉዳይ ላይ መልስ አልሰጥም ማለታቸውን ዶቼ ቬለ ሲዘግብ የመንግስት ኮሚኒኬሽን ኃላፊ ምክትሉ ማለት ነው ከበደ ደሲሳ ደግሞ ጽንፈኛው ትንኮሳ ከመፈጸም ውጭ አንድም ቦታ ተቆጣጥሮ አያውቅም ሲሉ ለጀርመን ድምፅ ሬዲዮ ተናግረዋል። ከዚህ ጋር በተያያዘ እንግዲህ በዚህ መስመር ከንፋስ መውጫ እስከ ወልዲያ ባለው መስመር አሁናዊ ሁኔታው ምን ይመስላል የሚለው ደግሞ መረጃውን ለማድረስ ያክል ደብረ ዘቢጥ፣ ኮኪት፣ ስታይሽ ጨምሮ እስከ ወልዲያ ባለው መስመር ማለት ነው ከንፋስ መውጫ እስከ ወልዲያ ባለው ጨጭሆ ወሳኝ ገዥ መሬት እንደዚሁ ከ3 ቀናት በፊት በፋኖ ቁጥጥር ስር ነው የሚገኘው። ጨጭሆን ከንፋስ መውጫ በ3 ዙር ለማስለቀቅ በሌሊትና በቀን የተንቀሳቀሰ የመንግስት ኃይል እስካሁን ድረስ ጨጭሆን መቆጣጠር አልቻለም። ጨጭሆ የሚገኘው እንዲሁም ደግሞ ከጨጭሆ ቀጥሎ የሚገኙት ደብረ ዘቢጥ፣ ኮኪትና አግሬት አሁንም በፋኖ እጅ ነው የሚገኙት። እንግዲህ ይህንን በተመለከተ በአብዛኛው ዋና ዋና መንገዶችን እንዲሁም ደግሞ የክልሉን 90% የሚሸፍኑ ቦታዎች አሁን በፋኖ እጅ ይገኛሉ። ያው የመንግስት ኃይል በተንቀሳቃሽ ፖለቲካዊና ወታደራዊ ኮማንድ ነው አካባቢዎቹ ላይ እየተንቀሳቀሰ የሚገኘው። በሰሜን ወሎ በተለይ ባለፈው በነበረው ውጊያ ብዙዎች የብልጽግና ባለስልጣናት አካባቢያቸውን ለቀው መሸሻቸው ይታወቃል። ንጹሐንን በመጋዘን ውስጥ ቆልፎ ማቃጠል እንዲሁም ደግሞ እና እርጉዞች ጽንሳቸው ተቀዶ እንዲወጣ መደረግ፣ ጡት የሚያጠቡ ህፃናት መታረድ፣ እንደ ታደነ አውሬ ተዘቅዝቆ አስከሬኑ ጎን ሰዎች መነሳት፣ ይሄ በአማራ ላይ የተፈጸመ የቆየ ልማድ እንደሆነ የአማራ ፋኖ ህዝባዊ ድርጅት ገልጿል። ይሄ በአማራ ላይ ከተፈጸሙ ጭፍጨፋዎች ከፊሉ ነው የሚለው ድርጅቱ የጥላቻ ነጋዴዎች ከመቶ ዓመታት በፊት ተፈጸመ ለሚሉት ምናባዊ በደል የአኖሌ ሐውልትን አቁመዋል።
ተጨባጭ መረጃ ያልተገኘለት የአኖሌ ሐውልት ነው። ሐውልቱ መፍረስ ነበረበት። ግን ዓላማው አማራን ኢላማ ያደረገ ጥቃት ወይም ደግሞ ጄኖሳይድ በቀል እንደ ትውልዱ በማስተማር ነበረ። አሁን የተፈጸሙ በደሎች ፖለቲካዊ ምንጫቸው አኖሌ ነው ሲል ገልጿል። በዚህም እንግዲህ በጎጃም በፋኖ አባሏ በአለም ዋሴ፣ በወሎ በፋኖ አባሏ ትዕግስት ወዳጀ፣ በጎንደር በፋኖ አባል ቃል ኪዳን ላይ የተፈጸሙት ሰሞኑ የጡት ቆረጣ መላ ኢትዮጵያና መላ ዓለም አቀፍ ማህበረሰብና የሰው ልጆች ላይ የተፈጸመ ድርጊት ነው። አገዛዙ ጄኖሳይድ ዓላማ ማሳያው ነው። ስለዚህ ዓለም ሊያወግዘው ይገባል ሲል ጥሪ አቅርቧል። በመሆኑም በተለያዩ ቦታዎች በተመሳሳይ መንገድ ይሄ ድርጊት መፈጸሙን በእቅድ የተፈጸመ መሆኑን ያረጋግጣል ሲል 5 ማሳያዎችን ድርጅቱ ገልጿል። አንደኛ፣ በተለያዩ ቦታዎች በተመሳሳይ መንገድ መፈጸሙ በእቅድ የተፈጸመ ስለመሆኑ ማሳያ ነው። ሁለተኛ፣ እቅድ ካለ አስፈጻሚ መኖሩ ግልጽ ነው። ሶስተኛ፣ ድርጊቱ በፋኖ አባላት ላይ የተፈጸመ ስለሆነ ፈጻሚው የመንግስት አካል መሆኑ ግልጽ ነው። አራተኛ፣ ድርጊቱ ሊቀሰቅስ የታሰበ የበቀል ስሜት እንዳለ እንደዚሁ የሚያሳይና አስረጅ ነው። ሌላው ስሜቱ እንዲሰበር የታሰበ ህዝብ ስለመኖሩም በዚህ ይገለጻል ሲል ነው እንግዲህ ያቀረበው። በዚህ በአጠቃላይ የተፈጸመው ድርጊት በዓለም አቀፍ ተቋማት በኩል ከፋኖ ጎን በመቆም ጉዳዩን እንዲያጣሩም ጥሪ ቀርቧል። ይሄ በተለይ አንዳንድ አገዛዞች በውድቀታቸው ዋዜማ ከሚያደርጓቸው ተስፋ መቁረጥና መንፈራገጦች የሚጠበቅ ወንጀል እንደሆነም ነው የተገለጸው። ወደ ግንባር መረጃዎች ነው የምቀጥለው። ወደ ግንባር መረጃዎች ሲሄድ ወደ ውርጌሳ ቀጠና የሚወስደን መረጃን የማስከትለው በውርጌሳ በተለያዩ አካባቢዎች ከማለዳ ጀምሮ ከባድ ውጊያ ሲደረግ እንደነበር በጠዋቱ የመረጃ ጊዜያችን ተዘግቧል። አሁን ከሰዓት በኋላ የደረሱ መረጃዎች በተለይ ወታደራዊ ኪሳራን በተመለከተ ከፍተኛ ወታደራዊ ኪሳራ መድረሱን ያሳያሉ። ማለዳ ገንፎን ለቆ ወደ ውርጌሳ ሄዶ የነበረው የመንግስት ኃይል ከሰዓት በኋላ ከመርሳ ተጨማሪ ኃይል በማምጣት ቀይ አፈርና ገንፎ ተብሎ የሚጠሩትን አካባቢዎች መልሶ ስለመያዙ የገለጹት የዓይን እማኞች ጠዋት በነበረው ውጊያ ግን የመንግስት ኃይሎች ከፍተኛ ሰብአዊ ኪሳራ አስተናግደዋል ብለዋል። በዚህም አንድ የሻምበል አዛዥ፣ አንድ የ10 አለቃ አዛዥ፣ ከ28 በላይ እግረኛ ወታደሮች እንደዚሁ ጉዳት ሲደርስባቸው ቁጥራቸው በውል ያልታወቁም እንደዚሁ በፋኖ ስለመማረካቸው ይገልጻሉ። አንዳንዶቹ ቁጥራቸውን 28 እያደርሱታል። ሌሎችም እንደዚሁ ቁጥራቸው ያልታወቀ ሙትና ቆስለኛ ሆነዋል። በፋኖች እንግዲህ በትንሹ 28 የመንግስት ወታደሮች ይገኛሉ ተብሏል። ጠዋት እንግዲህ ምሽግን ፋኖ ስለመቆጣጠሩ ተገልጿል። ቁስለኞችም ቁጥራቸው አልታወቀም። በፋኖ በኩል በዚህ ዘመቻ 1 የሞትና 3 የአካል ጉዳት መኖሩን የዓይን እማኝ ይገልጻሉ። በንጹሃን ላይም 3 እንደዚሁ ጉዳት ደርሷል። ከ3ቱ አንዱ የአእምሮ በሽተኛ ሆኖ በአካባቢ የሚታወቀው እስማኤል ያሲን በመንግስት ወታደሮች ስለመገደሉ የወጡ መረጃዎች ያሳያሉ። ሌላው ወደ ሸዋ መራቤቴ የሚወስደን መረጃ ነው። ሸዋ መራቤቴ ማለዳ በተፈጸመ ደፈጣ ጥቃት ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። ማለዳ 1 ሰዓት ከእንሳሮ ወረዳ ወቀሎ ተብሎ በሚጠራ ቀበሌ በተሽከርካሪ ላይ በነበሩ የመንግስት ወታደሮች ላይ ነው ጥቃት የተፈጸመው። በተፈጸመው ጥቃት ወታደራዊ ኪሳራ ደርሷል። በደፈጣ ጥቃቱ አይሱዙ ተሽከርካሪ ላይ የነበሩ የመንግስት ወታደሮች ለዘመቻ እና ለደፈጣ ጥቃት እንቅስቃሴ ላይ የነበሩ ሙትና ቆስለኛ ሆነዋል። የጉዳቱ መጠን በአሃዛዊ ቁጥሮች አልታወቀም። ሌላው እንደዚሁ ድንገተኛ የደፈጣ ጥቃት የተፈጸመው በደቡብ ጎንደር ሊቦ ከምከም አርኖ ጋርኖ ተብሎ በሚጠራው ቦታ ነው። ወደ ማዕከላዊ ጎንደር አቅራቢያ በዚህ በፓትሮል ላይ በተፈጸመ ድንገተኛ ጥቃት ጉዳት ደርሷል። በጥቃቱ ወታደራዊ ተሽከርካሪው ፓትሮልም እንደዚሁ ከፍተኛ ጉዳት ደርሶበታል። ከጥቅም ውጭ ሆኖ በኦራል እየተጎተተ ስለመንቀሳቀሱ የገለጹት የመረጃ ምንጮች በትንሹ ከፓትሮል ላይ የነበሩ 6 ወታደሮች የሞት ጉዳት፣ ሌሎች ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል። ጥቃቱ 8 ሰዓት ተኩል ከሰዓት በኋላ የተፈጸመ ሲሆን አርፒጂ ተብሎ በሚጠራ ጸረ ተሽከርካሪ መሳሪያ ነው ጥቃት የተፈጸመው ብለዋል። ሌላው በመሃል ሌላ እንደዚሁ እንግዲህ መንግስት ወታደሮች ከሚፈጽሟቸው ሰቆቃዎች መካከል አንድ ማሳያ ነው። ንፋስ መውጫ ከተማ በመንግስት የጸጥታ ሰዎች ድብደባ የተፈጸመበት በቀድሞ የመንግስቱ ኃይለማርያም ዘመን የኢትዮጵያ ሰራዊት አባል የነበረ ተስፋዬ በላይ የተባለ ሰው በመንግስት የጸጥታ ኃይሎች ድብደባ በኋላ ዛሬ ህይወቱ አልፏል። ለበርካታ ጊዜያት ሕክምና ሲከታተል ቢቆይም ህይወቱ አልፏል። እንግዲህ ይህንን ዜና ለየት የሚያደርገው
ሰውየው በስተርጅና በሚኖሩበት ቤታቸው አካባቢ የአድማ ብተና አባላት አንድ ወጣት እየደበደቡ ሲወስዱ ያያሉ። ከያዛችሁት ወደ ሕግ አቅርቡት፣ ለምን ትደበድቡታላችሁ ብለው በመጠየቃቸው ለእርሶስ ማን አለ በሚል እነዛ ወታደሮች ከፍተኛ ድብደባ አደረጉባቸው። ለረጅም ጊዜያት ሕክምና ሲከታተሉ ቆይተው እንግዲህ ገለግላለሁ ብለው የገቡት ሞራልና እንግዲህ አባትነት እንኳ ኃላፊነት ባልተሰማቸው ወታደሮች ጉዳት ደርሶባቸው ሕይወታቸው አልፏል። ወደ ጎጃም ቀጠና የሚወስደን መረጃ ላስከትል። ደብረ ኤልያስ ከተማ አቅራቢያ እንደዚሁ ዛሬ ማለዳ ድንገተኛ ጥቃትና ይህንን ተከትሎ ለእስከረፋድ የዘለቀ ውጊያ ተደርጓል። ከደብረ ኤልያስ ከተማ በቅርብ ርቀት የቀጋት ተብላ በምትጠራ ቦታ በተደረገው ውጊያ የደረሰው ጉዳት በዝርዝር አልታወቀም። ቁስለኞች ግን ወደ ሕክምና ሲጓጓዙ መመልከታቸውን የመረጃ ምንጮች ገልጸዋል። ሌላው እዚሁ አዊ ዞን ግምጃ ቤት ከተማ በፖሊስ እና በአድማ ብተና አባላት ላይ በተፈጸመ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የአማራ ፋኖ ብሔራዊ ኃይል የአምስተኛ ክፍለ ጦር አንደኛ ብርጌድ የሻለቃና የብርጌድ አባላት በጋራ በግምጃ ቤት ከተማ ባደረጉት ዘመቻ ግምጃ ቤት ከተማ የፖሊስ እና የአድማ ብተና አባላት ጉዳት ደርሶባቸዋል። በዚህ እንግዲህ የሚሊሻ አባላትን ጨምሮ 9 የሚሆኑ ቀላልና ከባድ የአካል ጉዳት እንደደረሰባቸው መረጃዎቹ ገልጸዋል። በዚህም ወታደራዊ ፓትሮልን ጨምሮ የነፍስ ወከፍ መሳሪያዎች በፋኖች ስለመግባታቸውና ከተማዋ ለተወሰነ ሰዓታት በፋኖ ቁጥጥር ስር ገብታ እንደነበር መረጃዎች ጠቁመዋል። ሌላው በዚሁ ቀጠና በጎጃም አዊ ዞን የድሮን ጥቃት ተፈጽሟል። ከድሮን ጥቃት የተፈጸመው ረፋድ አካባቢ ነው። የድሮን ጥቃት የተፈጸመው በእንጅባራ ከተማ አቅራቢያ በአንጃ ወረዳ በሐሙሲት ቀበሌ ላይ ነው። አስም ተራራ ተብላ የምትጠራ አካባቢ ነው የተፈጸመው። የድሮን ጥቃቱ እንግዲህ በጠላ ቤት ላይ የተፈጸመ መሆኑ ጉዳት ስለመድረሱ የሚገልጹ አሉ። በዚህም እንግዲህ ንጹሃን ጉዳት ከፍተኛ ሊሆን ይችላል እየተባለ ነው። ዝርዝሩ እየተጣራ ነው። ከዛ ቀደም ብሎ ጠዋት 3 ሰዓት ገደማ የድሮን ጥቃት በባህር ዳር አየር ማረፊያ ወጣ ብሎ በሚገኝ ደህና ማርያም ተብሎ የሚጠራ ቦታ ተፈጽሟል። በዚህም የደረሰው ጉዳት በዝርዝር እየተጣራ ነው። በአካባቢው ውሃ ለመቅዳት በነበሩ ሴቶችም እንደዚሁ ጉዳት ደርሶባቸዋል። በዚህ ቀጠና እንግዲህ በ3 ቀናት ውስጥ 3ኛ የድሮን ጥቃት ተፈጽሟል። ከቀናት በፊት አዴት ቀጠና እንደዚሁ በተፈጸመ የድሮን ጥቃት በትምህርት ቤት ላይ ጉዳት መድረሱ ይታወቃል። ከዚህ ጋር በተያያዘ እንግዲህ አዲስ የድሮን ስምሪት በብዛት ስለመሰጠቱ የሚያሳይ ነው። ሌላው ወደ አምባሰል ዙሪያ የሚወስደን መረጃ ነው። በአምባሰል ተራሮች ጠዋት የነበረው የከባድ መሳሪያ ድብደባ ረፋድ አካባቢ የቆመ ቢሆንም እንደገና ከሰዓት በኋላ ጢስ አባሌ ተብሎ የሚጠራው አካባቢ አሁን አልፎ አልፎ የከባድ መሳሪያ ድብደባ ይሰማል ተብሏል። ሌላው እዚሁ ደቡብ ወሎ ምዕራብ ወረዳዎች በከለላ ወረዳ እንደዚሁ ውጊያ ተደርጓል። ቴርቴራ ተብሎ የሚጠራው ቦታ በተለይ ደግሞ አከር ተብሎ የሚጠራው ቦታ ጠዋት በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ማለዳ የተጀመረው ውጊያ እስከ ረፋድ ድረስ የዘለቀ ሲሆን በውጊያው የመንግስት ሚሊሻዎች ሙትና ቁስለኛ ሲሆኑ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። እንዲሁም ደግሞ ውጊያው በቡድን መሳሪያዎችም የታገዘ እንደነበር የመረጃ ምንጮች ገልጸዋል። በፋኖም ሆነ በሲቪሊያን ላይ የደረሰውን ጉዳት ለማወቅ አልተቻለም። ለዚህ ሰዓት እንግዲህ ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች፣ የግንባር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ሁልጊዜም ሀሳብ አስተያየት እያደረሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ በእጅጉ